Hello, my name is Marty Darracott, and I want to share a supernatural story with you. ስሜ ማርቲ ዳራካት ይባላል። በሕይወቴ የእግዚአብሔርን ድምፅ ሰምቼ አላውቅም ነበር። በእርግጥ ኢየሱስ ክርስቶስን እንደ ግል አዳኜ የተቀበልኩት እንደ አውሮፓውያን አቆጣጠር በ1993 ዓመተ ምህረት ነው። መምህሮችን፣ ሰባኪዎችን፣ ወንጌላውያኖችን እያዳመጥኩ ነው ያደግኩት። ታዲያ እንደዚህ አይነት ማህበረሰብ ውስጥ አድጌ የእግዚአብሔር ድምፅ ወደኔ መጣ። እግዚአብሔር እንዲህ ይልሃል፣ እግዚአብሔር እንዲህ ይናገርሻል የሚሉ መልእክቶች የተለመዱ ነበሩ። አንዳንዴ ደግሞ የእግዚአብሔር መንፈስ እንዲህ ይልሃል ይላሉ። በእርግጥ በጊዜው ምን እያሉ እንደነበር ወይም ምን ማለት እንደፈለጉ አልገባኝም። ምክንያቱም እነሱ እንደሰሙት እኔ የእግዚአብሔርን ድምፅ መስማት አልችልም ነበር። እንዲያውም ይመስለኝ የነበረው የእግዚአብሔርን ድምፅ መስማት የሚችሉ የሆነ የተወሰኑ ቡድኖች ወይም ደግሞ የተወሰኑ ሰዎች ብቻ ነበሩ። እኔ ደግሞ ከነዚህ የተወሰኑ ሰዎች የምላቸው ጎራ ውስጥ አልነበርኩም። እንደ ማንኛውም አይነት መደበኛ ሰው ነኝ። በስተመጨረሻ ግን የእግዚአብሔርን ድምፅ መስማት ቻልኩኝ። በፍጹም እንደጠበቅኩት አይነት መንገድ አልነበረም የመጣው። ዛሬ የማካፍላችሁ ታሪክ ይህንን ነው። አያችሁ፣ እኔና ባለቤቴ በ1993 ህይወታችንን አሳልፈን ለኢየሱስ ክርስቶስ ሰጠን። ታዲያ ከዚህ ጊዜ ከ4 ዓመት በኋላ ማለትም በ1997 አንድ ቅዳሜ ምሽት ላይ ለእራት ግብዣ ተጠራን። እራት ግብዣው ልክ በቤተ ክርስቲያን የተዘጋጀ ስለነበር የተለያዩ የቤተ ክርስቲያኒቷ ፕሮግራም ነበረው። ለምሳሌ ልክ እንደ ዝማሬ፣ ትምህርት ጊዜ የመሳሰሉት ፕሮግራሞች ነበሩ። ፕሮግራሙ በእርግጥ ባለትዳሮችን ያማከለ ብቻ ስለነበር ባል ሚስት ተኮኖ ነበር የሚካሄደው። ታዲያ እራት እየተበላ በነበረበት ወቅት ላይ በሱሱ ከጀርባ አንድ መዝሙር ተከፍቶ ነበር። በሰዓቱም እኔ የራሴን እራት ጨርሼ ወደ ኪችን አካባቢ ነበርኩኝ። ፕሮግራሙ የቤት ህብረት ስለነበር ጠባብ ቤት ውስጥ ብዙ ሰዎች ነበሩ። ኪችኑም በሰዎች ተሞልቷል። ሰዎች በሶፋ ላይ፣ በጠረጴዛ ላይ፣ በወንበር ላይ ቁጭ ብለዋል። የተወሰኑት ደግሞ ቆመው ያወራሉ። እኔ ደግሞ ከማንም ጋር አላወራም። ይልቁንስ በውስጤ እየጸለይኩኝ ያ የበላውበትን ሳህን ወደ ኪችን እየመለስኩ ነው። ሌሎች ደግሞ ከጀርባ በስሱ የተከፈተውን መዝሙር እያዳመጡ አብረው ይዘምሩ ነበር። ታዲያ በዚህ መካከል ነው ድንገት በውስጤ የሆነ የማላቀው አዲስ የሆነ ስሜት ተሰማኝ። ልክ የሆነ በውስጤ በኩል ሆኖ የሚያንኳኳ አይነት ነገር እንዳለ ይሰማኝ ነበር። ከዚህ በኋላ አንድ ስሜት ውስጤን ተሰማኝ። ወደ ኪችኑ መስኮት ሂድ የሚል ስሜት። አውቃለሁ ይህ ንግግር በእርግጥ የሆነ ለየት ያለ ነገር አለው። ነገር ግን ወደ ኪችን መስኮት ሂድ አለኝ። ያልተለመደ ነው። ይህ ድምፅ ከውስጤ የሚወጣው ነው። ነገር ግን እጅግ በጣም የሚጮህ ድምፅ ነበር። ምንም እንኳን ከውስጤ ቢወጣም ዙሪያዬን መቃኘት ጀመርኩኝ። ምናልባትም እኔ የተሰማኝ ነገር ሌሎች ተሰምቷቸው ይሆን ብዬ ራሴን ጠየቅኩ። ይህን ያህል እውን ሆኖ ተሰምቶኝ ነበር። ያው በስጋዊ ጆሮዬ በፍጹም አልነበረም። ነገር ግን የሆነ ድምፅ በውስጤ እንደሰማው እርግጠኛ ነበርኩ። ወዲያውኑ ምናልባትም የእግዚአብሔር ድምፅ ሊሆን ይችላል በማለት ልክ እንደተባልኩት ወደ ኪችኑ መስታወት ተጠጋው። ልክ የኪችኑ መስኮት ጋርም እንደደረስኩኝም ቀጥ ብዬ ቆምኩኝ። ምክንያቱም ቀጥሎ ምን ማድረግ እንዳለብኝ አላውቅም ነበር። ዙሪያዬን ቃኘው። ማንም ሌላ እንዳልሰማኝ ተረዳው። ከዚህ በኋላ በድጋሚ ይሄው ድምፅ ወደኔ መጣ። ወደ ኪችኑ መስኮት ሂድ፣ እኔም በዛ የማሳየ ነገር አለ አለኝ። ቀስ ብዬ በዝምታ በደንብ ወደ ኪችኑ መስኮት ተጠጋው። አስታውሳለሁ እጆቼን አጣምሬ መስኮቱ ላይ ደገፍ አልኩ። በውጪ በኩል የሚታዩ የተወሰኑ ነገሮች አሉ። ለምሳሌ እንደ ዛፍ፣ የታጨደ ሳር፣ ዳገታማ የሆነ አስፋልት። ውጪው እጅግ በጣም ይቀዘቅዝም ነበር። ክረምት ጊዜ ስለነበር አስታውሳለሁ እጅግ በጣም ቀዝቃዛ አየር ነበር። እጄንም አጣምሬ በተደገፍኩበት አምላክ ሆይ ምንድነው የምጠብቀው? ምን ልትነግረኝ ትወዳለህ? ስላስታውሳለሁ። በእርግጥ ምንም የተለየ ያየሁት ነገር አልነበረም። ጠበቅኩ፣
ከዛ በኋላ በድጋሚ እግዚአብሔር ሆይ ወደ መስኮቱ እንድመጣ ነግረኸኝ ነበር። ነገር ግን ረዘም ላለ ጊዜ እየጠበቅኩኝ ነው። የሆነ ነገር አሳያለሁ ብለኸኝ ነበር። ነገር ግን ከዛፎች በስተቀር ምንም የተለየ ነገር እኮ እያየሁ አይደለም። ከዚህ በኋላ አንድ ቃል ብቻ ሰማሁ። ተመልከት አለኝ። አንድ ነገር ብቻ ተረድቻለሁ። ከኔ ጋር የሆነ ንግግር ለማድረግ እንደሚፈልግ። በመጀመሪያ ወደ መስኮት ሂድ አለኝ። ቀጠለና ወደ መስኮት ሂድ ላሳየ የምፈልገው ነገር አለ አለኝ። በሶስተኛ ደግሞ ተመልከት ብሎ ተናገረኝ። ወደ ውጪም እየተመለከትኩኝ ጥቃቅን የሆኑ የበረዶ ቅንጣቢዎች እየወረዱ አየሁ። በውስጤም ዋው በጣም ያምራል አልኩኝ። ነገር ግን እንደዚህ አይነት ነገር ከዚህም በፊት አይቼ ስለማላቅ አልደነቀኝም። እግዚአብሔር ሆይ ምን እየተከናወነ እንደሆነ አልገባኝም አልኩ። ለሁለተኛ ጊዜ ተመልከት ብቻ አለኝ። ከዚህ በኋላ በረዶን እያየው በነበረው አስፋልት ላይ የገዛ ወላጅ እናቴን በአስፋልቱ ጋር ቆማ አየኋት። ይህንም ማየው በመንፈሳዊ አይን ምናምን አልነበረም። ይልቁንስ በስጋ አይኔ እናቴ አስፋልት ዳር ቆማ አየው። በጣም ገረመኝ። ተደነኩና ወደ ክፍሉ ዞር ብዬ ሌላ ሰው እኔ የማየውን ነገር እየተመለከተው ብዬ መቃኘት ጀመርኩ። በቃ እንደምላችሁ በስጋ አይኔ አየኋት። ታዲያ ፈገግታ በተሞላ መልኩ ትመለከተኝ ነበር። ምንም ቃል አልተነፈሰችም። ነገር ግን ትኩር ብላ ዝም ብላ ታይኝ ነበር። እኔም ቀጠልኩ። እግዚአብሔር ሆይ ለምንድን ነው እናቴን እያየኋት ያለሁት አልኩ። ለስለስ ያለ ድምፅ ወደ እኔ መጣና እንዲህ አለኝ፣ ማርቲ እናትህ ስለኔ ታውቃለች እንጂ እኔን አታውቀኝም አለ። እኔም እግዚአብሔር ሆይ ምን ለማለት ፈልገ ነው? እንዴት ነው እሷ አንተን ማታውቅህ? ቤተ ክርስቲያን ውስጥ ላንተ እኮ ነው ሙዚቃ ስትጫወት የነበረው። እኔ እንኳን ሳልወለድ በፊት አንተን ታውቅህ ነበር፣ አንተን ታገለግልህ ነበር። በየእሁድ ጠዋቱ ወደ ቤተ ክርስቲያን ትሄዳለች። በየእሁድ ምሽቱ በየእሮብ ምሽቱ አንተ ጋር ነች። ቤተ ክርስቲያን በሯን በከፈተች ቁጥር ሮጣ የምትሄደው እኮ ወደዛ ነው። እናቴ ሁል ጊዜ ቸርች ውስጥ ነበረች። ቤተ ክርስቲያን ቀርታ አታውቅም። ምን ማለት ነው አታውቅህም? አገልጋይ እኮ ነች አልኩኝ። እርሱም ቀጠለ፣ አው ስለኔ ታውቃለች፣ ነገር ግን እኔን አታውቀኝም አለ። ወዲያውኑ በዛውኑ ቅጽበት ውስጥ ምርር ብዬ ማልቀስ ጀመርኩኝ። ማለት ይቺ እኮ እናቴ ነች። እኔ አዲስ ፍጥረት የሆንኩባት፣ ጌታን ያወቅኩባት፣ ዳግም እንድወለድ ምክንያት የሆነችኝ አንዱ ምክንያት ነች። አስቡት እስኪ ዘላለምን ያለሷ እንዴት ነው የምኖረው? ልክ በቅጽበት እዛ አስፋልት ላይ እንደነበረች ወዲያውኑ በቅጽበት ጠፋች። አይኔን ጨፍኜ በምቀልጥበት ቅጽበት አልነበረችም። ትኩር ብዬ ሙሉ አስፋልቱን ዛፎቹ ጋር በየስፍራው መመልከት ጀመርኩኝ። ነገር ግን ፈጽሞ አልነበረችም። አንገቴን ዝቅ አርጌ ማልቀስ ጀመርኩ። ምክንያቱም እናቴ ዳግመኛ አልተወለደችም ነበር። ክርስቶስን አታውቀውም ነበር። በድጋሚ ቀና ብዬ አይኖቼ ላይ የነበሩትን እንባዎች መጥረግ ጀመርኩ። ቀና ብዬ በምመለከትበት ጊዜ እናቴ በቆመችበት ስፍራ ላይ ወንድሜ ቆሞ አየው። ሪኪ ይባላል። እኔም ጠየቅኩኝ፣ እግዚአብሔር ሆይ ስለ ወንድሜ ምን ልታሳየኝ ትወዳለህ አልኩ። በሰዓቱ ምንም አይነት ድምፅ ወደ እኔ አልመጣም ነበር። ነገር ግን እግዚአብሔር አምላክ ወደ ልጅነታችን ማለትም እኔና ወንድሜ ባሳለፍነው ወደ ልጅነት ጊዜ መለሰኝ። 14 ወይም 15 ዓመቴ ይሆናል። ወንድሜ በ2 ዓመት ስለሚበልጠኝ ወይ 16 ወይ 17 ዓመቱ ነበር። ሪኪ ወንድሜ በስራት ይወድ ነበር። ስለዚህ የተለያዩ በዛ ያሉ ስራዎች ነበሩት። ከስራዎቹ ጎን ለጎንም ትምህርቱን ይማር ነበር። የትምህርት ሰዓቱ ልክ እንዳለቀ ደግሞ መልሶ ወደ እግር ኳስ ስልጠናው ይሄዳል። ልክ እሱ እንዳለቀ ወደ ስራው ደግሞ ይመለሳል። አስታውሳለሁ በጊዜው ሱፐርማርኬት ውስጥና የሆነ ሬስቶራንት ውስጥ በአስተናጋጅነት ይሰራ ነበር። ሰርቶ ገንዘብ ማግኘትን ይወዳል። ታዲያ የወንድሜን ጉዞ በዚህ ራዕይ ውስጥ አይ ነበር። ታላቅ ወንድሜ ገንዘብ የሚያስቀምጥባት አንድ በአሳማ መልክ ያለች ገንዘብ ማስቀመጫ ነበረው።
ያገኘውንም ከትንሽ እስከ ትልቅ ድረስ ያለ ገንዘብ በዛች ውስጥ ያከማቻል። ጠንክሮና ታትሮ ይሰራል። የሚያገኘውንም ገንዘብ ጥቂትም ቢሆን በዛች ውስጥ ያከማቻል። እኔ ታናሽ ወንድሙ ደግሞ ምንም አይነት የሥራ ባህል አልነበረኝም። እጅግ በጣም ሰነፍ ነበርኩ። አስታውሳለሁ አብረውኝ ያደጉ ሁሉም ጓደኞቼ ልክ ክረምት ሲመጣ አንድ በአቅራቢያችን ያለ መዋኛ ስፍራ ነበር። ወደዛ መዋኛ ስፍራ ለመግባት $2 መክፈል ነበረብን። እኔ ደግሞ ምንም አይነት ሥራ እሰራ ስላልነበረ ያቺ $2 አልነበረችኝም። ይሁን እንጂ ከጓደኞቼ ጋር አብሬ ወደዛ መዋኛ ስፍራ መሄድ እፈልግ ነበር። ስለዚህ ወንድሜ በሌለበት የወንድሜ ቁምሳጥን ውስጥ ገባና ያቺ በሚያከማቻትን ዕቃ አወጣና በሱ ላይ ትንሽዬ ሽቦ አንጠልጥዬ ቀጣጥዬ የተወሰነ የማገኛቸውን ብሮች እወስድበት ነበር። ያው በግልጽ ለመናገር ከታላቅ ወንድሜ እሰርቅ ነበር። በእርግጥ በጊዜው ዳግመኛ አልተወለድንም። በኃጢአት ውስጥ ነበር የምንኖረው። ይህን አየነበረው በ1997 ዓመተ ምህረት ነበር። ይህ የሆነው ደግሞ በ1984 የ14 ወይም የ15 ዓመት ልጅ እያለው ነው። ማለትም ከ14 ዓመት በፊት። እኔም ጠየቅኩ፣ እግዚአብሔር ሆይ ለምንድን ነው ይህንን የምታሳየኝ አልኩ። እግዚአብሔር ሆይ ለዚህ ሁሉ ኃጢአቴ እኮ ይቅር ብለኸኛል። ታዲያ ለምንድን ነው ይህንን ነገር የማየው? ምስራቅ ከምዕራብ እንደሚርቅ ኃጢአቴን ከኔ ርቋል። ቃልህ እንደሚናገረው ከሆነ መልሰህ ኃጢአቴን ወደኔ ለፍርድ አታመጣውም። ይቅር እኮ ብለኸኛል። ወዲያውኑ እንዲህ የሚል ድምፅ ሰማው። አው ሙሉ በሙሉ ይቅር ብያለሁ። ደግሞም እነዚህን ኃጢአቶችን መልሼ አልቆጥርብህም። ነገር ግን ወንድምህ ያስታውሳቸዋል። እግዚአብሔር ሆይ አንተ እኮ ይቅር ብለኸኛል። በድጋሚ ለዚህ ኃጢአቴ እኮ ንስሐ መግባት የለብኝም። ወዲያውኑ እንዲህ ብሎ ተናገረኝ። አዎ ልክ ነህ፣ ነገር ግን ለወንድምህ መናዘዝ አለብህ። አያችሁ፣ በጊዜው ይህ ኃጢአት እያደገ ነበር የመጣው። መጀመሪያ ወደዛ ዋና ስፍራ ከጓደኞቼ ጋር ለመሄድ ነበር። ከዛ በኋላ ደግሞ ቪዲዮ ጌም ቤቶች እየሄድኩኝ ጌሞችን ለመጫወት ከወንድሜ ሰርቃለሁ። ከዛ እያደገ ደግሞ ፒዛን ለመብላትና ከጓደኞቼ ጋር ለመገባበዝ ከወንድሜ ገንዘቡን አወጣለሁ። በቃ በዚያም ምክንያት የምወስደው ገንዘብ መጠን እየጨመረ በየጊዜው ከወንድሜ የሚቆጥበው ገንዘብ ላይ እሰርቅ ነበር። ወዲያው አንድ ነገር ማሰብ ጀመርኩ። በነዛ 2 እና 3 ዓመታት ውስጥ ከወንድሜ ምን ያህል ገንዘብ ወስጄ ይሆን ብዬ አሰብኩ። እንዴው በቀላሉ ስገምት ቢያንስ $1500 የሚያክል ወስጃለሁ። አያችሁ፣ እግዚአብሔር አምላክ ይህንን የድሮ ኃጢአቴን ያሳየኝ የነበረው እኔን ለመኮነን ወይም ደግሞ እኔ ላይ ለመፍረድ አልነበረም። ይልቁንስ ድሮ አደርግ የነበረው ለወንድሜ እንድናዘዝ ፈልጎ ነበር። ምክንያቱም ደግሞ እኔ ከወንድሜ በዛ ሁሉ ዓመታት ውስጥ በምሰርቅበት ጊዜ ወንድሜ ሌላ ሰው ላይ ነገሩን ያላክከው ነበር። ይህ ገንዘብ የሚጠፋው በሌላ ሰው ምክንያት ነው ብሎ ሌላ ሰውን ወንጅሎ ነበር። እኔም ወዲያውኑ መናገር ጀመርኩ። እግዚአብሔር ሆይ እውነት ነው፣ እሺ እነግረዋለሁ፣ ሁሉንም ነገር እናዘዛለሁ እያልኩኝ በምናገርበት ሰዓት ወንድሜ ቀስ ብሎ ከእይታዬ መሰወር ጀመረ። በሶስተኝነት ሌላ ሰው በዛው አካባቢ ላይ ብቅ አለ። አባቴ ነበር። ወዲያውኑ እግዚአብሔር እንዲህ ሲል ተናገረኝ። አባትህ ስለኔ ማንነት ምንም የሚያውቀው ነገር የለም አለኝ። አባትህ የጠፋ ልጅ ነው። ምናልባትም ዛሬ ቢሞት ዘላለሙን በሲኦል በገሃነመ እሳት ውስጥ ይሆናል። እንዲህ ሲል ውስጤ መላወስ ጀመረ። እጅግ በጣም አዘንኩኝ። በድጋሚ ምርር ብዬ ማልቀስ ጀመርኩ። እግዚአብሔር አምላክ ስለ ቤተሰቤ እየተናገረኝ ነበር። ለነዚህ 3 ነገሮች መፍትሄ መስጠት እንደነበረብኝ ገባኝ። አስታውሳለሁ ቀኑ ቅዳሜ ምሽት ላይ ነበር። ወዲያውኑ ወደ ቤቴ ገባውና ቤተሰቦቼ ጋር ደወልኩ። እነሱም በአስቸኳይ ማክሰኞ ምሽት ላይ ወደ እኔ ቤት መጡ። በመኖሪያ ቤቴ ውስጥም ቁጭ አሉ። ታላቅ ወንድሜ፣ እናቴና አባቴ። ስላየሁትም ራእይ አንድ በአንድ መናገር ጀመርኩ።
ስነግራቸውም እግዚአብሔር አምላክ በሕይወት ዘመኔ ለመጀመሪያ ጊዜ እንደተናገረኝም አሳወቅኳቸው። ለወንድሜም ያየሁትን ነገር በሙሉና ከዚህ በፊት በልጅነታችን የተፈጠረውን ነገር በሙሉ አንድ በአንድ ምንም ሳላስቀር ተናገርኩኝ፣ ተናዘዝኩኝ። ወንድሜ ያንን ሁሉ ዓመታት ጎረቤታችንን ስትወነጅል ነበር። ይህ ገንዘብ የሚጠፋው በዛ በጎረቤት እንደሆነም ስትናገር ቆይታል። ለጎረቤታችንም ጭምር ይህንን ጉዳይ አስረድተዋል። ነገር ግን ያን ሁሉ ዓመታት ይሰርቅህ የነበረው ጎረቤታችን ሳይሆን እኔ ነበርኩ። የሚገርመው በጊዜው ወንድሜ የንዴት ችግር ነበረበት። ማለትም በአንድ በኩል ጂም ውስጥና ቦክስ ላይ ስለሚሰራ እጅግ በጣም ጠንካራና ግዙፍ ሰውነት ያለው ኃይለኛ ሰው ነበር። ተደባዳቢ እንደነበር በመንደር ሁሉ ይታወቃል። ማንም ሰው የኛም ቤተሰብ ሊናገር አይደፍርም ነበር፣ ምክንያቱም ሁሉም ሰው ወንድሜን እጅግ በጣም ይፈሩት ነበር። ታዲያ እንደነገርኳችሁም የንዴት ችግር ስለነበረበት ይህንን ነገር ባስረዳው ወዲያውኑ ሊደበድበኝ እንደሚችልና ከዚህ በፊት እኛን ወይም ደግሞ ቤተሰቤን የተናገረ ሰው የደረሰበትን ነገር እንደሚያደርስብኝ ተረዳው። ምናልባትም አጥንት እስክሰብር ድረስ ሊደበድበኝ ይችላል የሚል ፍራቻ በውስጤ ነበር። ነገር ግን እግዚአብሔርን መታዘዝ ነበረብኝ። ምንም በፈራ እንኳን ይህንን ለወንድሜ መናገር አለብኝ ብዬ በድፍረት መናገር ጀመርኩኝ። ታዲያ በምነግረው ወቅት የእግዚአብሔር መንፈስ ክፍሉን ሲሞላው ይታወቀኝ ነበር። ታዲያ የሚገርማችሁ ነገር ይህንን በምነግረው ሰዓት ወንድሜ ድንገት ስቅስቅ እያለ ማልቀስ ጀመረ። እንባ ከዓይኖቹ ዱብ ዱብ ይላሉ። ብድግ ብሎ ተነሳ። በቃ አለቀ፣ ሊደበድበኝ ነው የሚል ሐሳብ ወደ ውስጤ መጣ። ወዲያውኑ ብድግ እንዳለ ቁም ብሎ አዘዘኝ። እኔም ቀስ እያልኩኝ ብድግ አልኩኝ። በቃ ጉንጬን ማዘጋጀት ጀመሩ። ምናልባትም አንድ ኃይለኛ ጠንካራ ቡጢ ያቀምሰኛል እያልኩ አስባለሁ። ወንድሜ ወደኔ አይኖቼን እያየ መጣና ጥብቅ አርጎ አቀፈኝ። አክፎኝም ወንድሜ ምሬሃለሁ፣ ይቅር ብዬሃለሁ ይለኝ ጀመረ። እንደሚወደኝም ደጋግሞ ይነግረኝ ጀመረ። ወንድሜ ይህንን በሙሉ ስለተናዘዝክ እጅግ አርጌ አመሰግናለሁ። ምንም እንዳልተፈጠረ አርገህ አስበው አለኝ። ቀጠልኩና ለወንድሜ ጨርሼ ደግሞ ለእናቴ ያየሁትን መመስከር ጀመርኩ። እግዚአብሔር አምላክ ስለሷ ያሳየኝን ነገር ነገርኳት። የሚገርማችሁ ነገር ለእናቴም ስነግራት፣ ለአባቴም ስነግረው፣ ለወንድሜም ስነግረው ሶስቱም የሰጡኝ ያልጠበቅኩትን ምላሽ ነበር። ምክንያቱም እግዚአብሔር የተናገረኝ ነገር በሙሉ እውነት ነበረ። በቃ ለቤተሰቦቼ ማስጠንቀቂያ እየነገረኝ ነበር። ማስጠንቀቂያውንም የሚፈጽመው የነበረው በእኔ ነበር። ይህን ከነገርኳቸው ጊዜ አንስቶ እስካሁን ድረስ ቤተሰቦቼ አገልጋዮች ሆነው የእግዚአብሔርን ሥራ በትጋት የሚሰሩ ሰዎች ሆነዋል። አሁን ላይ እጅግ በጣም ጠንካራ የሆኑ አማኞች ናቸው። ደግሞም ዘላለምን በመንግሥተ ሰማያት ይኖራሉ። የመጨረሻ መልእክቴን ላስተላልፍላችሁ እወዳለሁ። የእግዚአብሔርን ድምፅ በምንም አይነት መልኩ እንደምትሰሙ አላውቅም። ምናልባትም የእግዚአብሔርን ድምፅ ሰምታችሁ ኖሮ ይሁን ሳትሰሙ ቀርታችሁ ይሁን አላውቅም። ነገር ግን አንድ ነገር ቃል እገባላችኋለሁ። እግዚአብሔር ዛሬም ይናገራችኋል። ዛሬም ለብዙዎች እየተናገረ ነው። ደግሞም አውቃለሁ እግዚአብሔር እናንተን ሊያወራ ይፈልጋል። የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 10 ቁጥር 27 ላይ እንደዚህ ይላል፣ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። ጆሮ ያለው ይስማ። አያችሁ፣ እግዚአብሔር ሁል ጊዜ ይናገራል፣ እናንተም እንድትሰሙት ይፈልጋል። ምናልባት የእግዚአብሔርን ድምፅ የምትፈልጉ ከሆናችሁና እግዚአብሔር እንዲናገራችሁ የምትፈልጉ ከሆነ አንድ ነገር ልነግራችሁና ላበረታታችሁ እፈልጋለሁ። አንድ ቁልፍ የሆነ ቦታ ፈልጉ። ምናልባት ዝማሬ ሊሆን ይችላል፣ ጸሎት ሊሆን ይችላል። ብቻ ስለ እግዚአብሔር የሚወራበት ስፍራ ቢሆን መልካም ነው። ብቻ ይህ ስፍራ ሐሳባችሁን የሚሰርቅ ስፍራ መሆን የለበትም። ውስን የሆነ ስፍራ ፈልጉ። ማለትም ብቻችሁ ልትሆኑ የምትችሉበት፣ በስጋ ሳይሆን በመንፈስ ጸጥ ማለት የምትችሉበት ቦታ። ከዚህ በኋላ በጸሎት መንፈስ ውስጥ ሆናችሁ የእግዚአብሔርን ድምፅ ተጠባበቁ።
እግዚአብሔር አምላክ ይናገራችኋል። እግዚአብሔር አምላክ ሁሌ ይናገራል። ዛሬም ሊናገራችሁ እንደሚፈልግ እወቁ። ሰማያዊ የሆነ ድምፅን፣ የእግዚአብሔር አምላክ ድምፅን መስማት የምትፈልጉ ከሆነ ይህን ጸሎት አብራችሁን ጸልዩ። እግዚአብሔር አምላክ ሆይ ዛሬም እንደምታወራ አውቃለሁ። እግዚአብሔር ሆይ እባክህ እለምንሃለሁ፣ ወደኔ ና፣ እኔንም ተናገር። ዛሬ አሁን ልሰማህ እወዳለሁ። በራእይ ተናገረኝ፣ በህልም ተናገረኝ፣ በቃልህ ተናገረኝ፣ በሰዎች ተናገረኝ። እንዴት እንደምትናገረኝ አንተ ታውቃለህ። እግዚአብሔር ሆይ በምትፈልገው መንገድ ተናገረኝ። እኔ ባሪያህ ለመስማት ዝግጁ ነኝ። እግዚአብሔር ሆይ ድምፅህን ልሰማ እፈልጋለሁ። ስለምትናገረኝ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም አሜን። ይህ ምስክርነት በሕይወታችሁ ላይ ትልቅ ተጽዕኖን ማምጣት እንዲችል በኢየሱስ ስም እንጸልይላችኋለን። በሕይወታችሁ እግዚአብሔር ያደረገላችሁን ድንቅና ተአምራት መናገርና መመስከር የምትፈልጉ ከሆነ ከታች ባለው ስልክ ጻፉልን ወይም ደውሉ። እናመሰግናለን።